ሰላም ለጎደለብን ለኛ የእግዚአብሔር ልጅ የድንግል ማርያም ልጅ መድኃኔ ዓለም ሰላሙን ይዞልን ይምጣ። የእግዚአብሔር ልጆች የኔና የናንተ ጌታ ኢየሱስ ክርስቶስ እነሆ አገልግሎቱን አጠናቀቀና ስራዬን ጨርሻለሁ አለ። የጌታዬ ባሪያ የጌታዬ አገልጋይ እንደ ቃል ይሁን እንደ ቃል ይደረግልኝ ስትል የዛችኛዋን ሔዋን ቤዛ ልትሆን ድንግል ማርያም ተገኘች። ክብር ይግባው። የኔና የናንተ ጌታ መግነዝ ፍቱ መቃብር ክፈቱ ሳይል በተዘጋ በህቱም መቃብር ሞትን ድል አድርጎ ተነሳ። ልብ አድርጉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ቃል በተለይ በቅዳሴ ላይ ተደጋግሞ ይባላል። ዘንዶን አሸንፏል ስሙን በክብር ዘንዶን አሸንፏል ስሙን በክብር ጽፏል። የመጀመሪያውን የትምህርታችን የጉባኤያችንን ትምህርት የክፍለ ከተማችን ስብከተ ወንጌል መምሪያ ክፍል ኃላፊ በኩረ ትጉሃን ደመላሽ ቶጋ ጎብኝተው ባርከው የማታውን ያበስሩልናል። ቀጥታ ወደ በኩረ ትጉሃን ደመላሽ ቶጋ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን መልአከ ገነት መምህር መዝገቡ ላቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የደብረ ብስራት ቅዱስ ገብርኤል ቤተ መቅደስ ዋና አስተዳዳሪ፣ ክቡር አባታችን መልአከ ሕይወት ቆሞስ አባ ኃይለ ጊዮርጊስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የገዳማት መምሪያ ኃላፊ፣ ክቡር አባታችን መምህር ቀሲስ ጌታሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን አሜሪካ የታላቁ ደብር የደብረ ብስራት ቅዱስ ገብርኤል ዋና አስተዳዳሪ፣ ክቡር መምህራችን ሊቀ ብርሃናት መምህር መዓዛ የዚህ ታላቅ ደብር ዋና ጸሐፊ፣ ክቡራን የዚህ ታላቅ ቤተ መቅደስ የስብከተ ወንጌል ኃላፊና የስብከተ ወንጌል መምህራን ሊቃውንት፣ በዚህ ዕለት በቅዱሱ መቅደስ በእግዚአብሔር ዙፋን የተሰበሰባችሁ ኦርቶዶክሳውያን ምእመናን ሁላችሁ እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ ይህንን ጊዜ ባርኮና ቀድሶ የሰጠን አምላካችን እግዚአብሔር ክብር ምስጋና ለስሙ ይሁን። እንኳን ለዚህ ዕለት አደረሰን አደረሳችሁ። በደንብ አድርጋችሁ እግዚአብሔርን አመስግኑት። ድምፃችሁን ከፍ አድርጉ። ማን ይመስገን? የቋንቋ ልዩነት አለ ማለት ነው። እስኪ አንድ ጊዜ ድምፃችሁን ከፍ አድርጉ ነው ያልኩት፣ እጃችሁን አይደለም። በድምፅ የምትመልሱት ነው። እንዴት አደራችሁ? ማን ይመስገን? እግዚአብሔር ይመስገን። እዚህ ቀን ለመድረስ ያሰቡ አረፍተ ዘመን የገታቸው መቃብር ያሸነፋቸው በዚህ ሰዓት እዚህ ቅዱስ ስፍራ ላይ መገኘት ፈልገው በሐኪም ቤት በየጸበሉ በየሆስፒታሉ የሚሰቃዩ ብዙ ሰዎች አሉ። ከነሱ እኛ የተሻልን ሆነን ሳይሆን የሱ ምሕረት የሱ ይቅርታ የሱ መጎብኘት ጠብቆን ለዚህ ዕለት ደርሰናልና አሁንም አምላካችን እግዚአብሔር ክብር ምስጋና ይድረሰው። የትምህርታችን ርዕስ በዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ያለው የእግዚአብሔር ቃል ይሆናል። ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን ይላል። እስኪ ሁላችሁ በሉ፣ ሰላም በሉ። ድገሙት።
ለሁላችሁ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰላም ላጣው ትውልድ ሰላምን ለመስጠት እረፍት ላጣው ትውልድ እረፍት ለመስጠት ሞት ላሸነፈው ትውልድ ሞትን አሸንፎ ዘላለማዊ ሕይወት ሊሰጠው በአዳም ምክንያት የገባውን ሞት በዳግማዊው አዳም በእግዚአብሔር ልጅ በኢየሱስ ክርስቶስ ዘላለማዊ ሕይወት እንዲሆን እግዚአብሔር አስቀድሞ ድካማችንን የሚያውቅ መጽሐፍም እንደነገረን እስመ አንተ ተአምር ድካሞ ለሰብ የሰውን ድካሙን አንተ ታውቃለህና ብሎ ሊቁ እንደተናገረው ድካማችንን የሚያውቅ እግዚአብሔር ስንወድቅ እንዴት እንደሚያነሳን፣ ስንሸነፍ እንዴት እንደሚያበረታን፣ ስንታመም እንዴት እንደሚፈውሰን፣ ስንቆስል እንዴት እንደሚያድነን የሚያውቅ የሁላችን አባት የሁላችን ጌታ እግዚአብሔር ክብር ይግባውና አዳም ሞት ተፈርዶበት መርገመ ሥጋ መርገመ ነፍስ ጸንቶበት ይኖር የነበረውን የአዳምና የልጅ ልጆቹን በደልና ኃጢአት ሊያስቀር ሊደመስስ የሚችል ማንም ስላልነበር እግዚአብሔር ወልድ በገዛ ፈቃዱ መጣ። ለዚህ ነው እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻ ወአድኀነነ አለ። በአራተኛው መቶ ክፍለ ዘመን የነበረው ታላቁ ሊቅ ቅዱስ ኤፍሬም እውነት ነው። በአንዲት ፈቃድ አካላዊ ቃል ወልደ እግዚአብሔር ኢየሱስ ክርስቶስ በገብርኤል ብስራት በአጭር ቁመት በጠባብ ደረት ተወስኖ ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ድንግል ማርያምም ይኩነኒ በከመ ትቤለኒ ነያ ዓመተ እግዚአብሔር የጌታዬ ባሪያ የጌታዬ አገልጋይ እንደ ቃል ይሁን እንደ ቃል ይደረግልኝ ስትል የዛችኛዋን ሔዋን ቤዛ ልትሆን ድንግል ማርያም ተገኘች። ያችኛዋ ሔዋን ሞታ መጣች። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሔዋን የሰይጣንን ድምፅ ሰማች፣ የሞት ምክንያት የሆነ ቃየልን ወለደችው። ድንግል ማርያም የገብርኤልን ድምፅ ሰማች፣ የሕይወት ራስ ክርስቶስን ወለደችው አለ። ክብር ምስጋና ለእግዚአብሔር ይሁን። እንዴት ደስ ይላል እናንተ! አዎ ለዛችኛዋ ሔዋን ግን ድንግል ማርያም ቤዛ ናት። ለዚህ ነው ሊቁ ቅዱስ ኤፍሬም ደገመና እንዲህ አለው፣ በእንተ ሔዋን ተአጽወ ሆህተ ገነት ወበእንተ ማርያም ድንግል ተርኅወ አለ። አዎ በዛችኛዋ ሔዋን የገነት ደጃፍ ተዘጋ። በዚችኛዋ ሔዋን በዳግማዊት ሔዋን በድንግል ማርያም የገነት ደጃፍ ተከፈተ። ያስከፈተልን የከፈተልን ልጇ ነው። ያስከፈተችልን እሷ ናት። ክብር ምስጋና ለእግዚአብሔር ይሁን። አዎ የእግዚአብሔር ልጆች ሞት ለጸናበት ሕመም ለበረታበት የሰው ልጅ እግዚአብሔር ወልድ ከሰማይ መውረድ ከድንግል ማርያም መወለድ አምላክ ሰው ሆኖ በሥጋ መገለጥ በተዋህዶ መታየት ነበረበትና በግልጽ ተመላለሰ። ለዚህ ነው ሊቁ እንዲህ አለ፣ ወአንሶ ሰወ ገሃደ በግልጽ ተመላለሰ አለ። እውነት ነው። በግልጽ መመላለስ ብቻ አይደለም፣ ሞተ ሥጋ ሞተ ነፍሳችንን ሊያስቀርልን እግዚአብሔር ወልድ ኢየሱስ ክርስቶስ በማያዳግም የመስቀል ሞት አንድ ጊዜ ቀራንዮ ላይ ሆነና የ5500 ዘመን እርግማን ሞታችንን ሐዘን እንግልታችንን መቃብር ላይ ወርዶ መቃብርን አሸንፎ ከመቃብር ጀርባ ላይ ቆሞ ትንሣኤውን አወጀልን። ክብር ምስጋና ለእሱ ይሁንለት። አዎ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የዛሬው ዕለት ዳግም ትንሣኤ ይባላል። እስኪ ሁላችሁም ዳግም ትንሣኤ በሉ። ድገሙት። ምን ማለት ነው ዳግም ትንሣኤ? ክርስቶስ ሁለተኛ ተነሳ ማለት ነው ወይ? አይደለም። ይሄኛው ቀን ሐዋርያት በምልአት ሆነው በአንድ ቤት በሮቻቸውን ዘግተው ሳለ ምናቸውን ዘግተው? በራቸውን ዘግተው ሳለ
ጣራው አልተነደለም፣ በሩ አልተከፈተም፣ መስኮቱ አልተከፈተም። በተዘጋ በር ገባና ሰላም ለእናንተ ይሁን አላቸው። እውነት ነው፣ የሰላም አምላክ እሱ ነው። እሱ ካልገባ የሰው ልጅ ሕይወት ሰላም የለውም። የእግዚአብሔር ልጆች በተዘጋ በር ብቻ አይደለም፣ ክብር ይግባው፣ በተዘጋ ልብም ገብቶ ሰላም ማወጅ የሚችል አምላክ ነው። ክብር ምስጋና ለእግዚአብሔር ይሁንለት። አስተውሉ የእግዚአብሔር ልጆች። በጣም የሚገርመኝ በተዘጋ በር ነው የሚለው ቅዱስ መጽሐፉን በደንብ አድርጋችሁት። ደጆች ተዘግተው ሳለ ኢየሱስ መጣ ነው የሚለው። ተዘግቷል እኮ በሩ። በጣም የሚገርመው የበሩ መዘጋት ብቻ አይደለም። የመጀመሪያውን አምላክ ከሰማይ ሲወርድ በአጭር ቁመት በጠባብ ደረት ሊወሰን ፈቃዱ ሆኖ ሲመጣ በተዘጋ ማህፀን ነው የገባው። ከቃሉ ጋር ናችሁ? ለዚህ ነው ድንግል ማርያም ቅድመ ጸኒስ ድንግል፣ ጊዜ ጸኒስ ድንግል፣ ጊዜ ወሊድ ድንግል፣ ድህረ ወሊድ ድንግል፣ ድንግልናዋን ሳይፈታ ፍጹም ከስጋዋ ስራ ከነፍሷ ነፍስ ነስቶ ደመ ድንግልናን ተዋህዶ የሰውን ስጋ ገንዘቡ አድርጎ ክርስቶስ በድንግል ማርያም ማህፀን ተወሰነ። ከማህፀኗ ሲወጣ ድንግል ማርያም ዘላለማዊት ድንግል ናት። ክብር ምስጋና ለእግዚአብሔር ይሁን። በጣም የሚገርመው አስተውሉ፣ ማንም ባልተቀበረበት ሐዲስ መቃብር ነው የሚለው። ደግሞ መቃብሩንም በደንብ አድርጋችሁ እዩት። ጽንሰቱንና ልደቱን ብቻ አይደለም፣ መቃብሩንም እዩት። ማንም ባልገባበት አዲስ መቃብር ዮሴፍና ኒቆዲሞስ ቀበሩት። ከቀበሩት በኋላ ትልቅ ድንጋይ አምጥተው ዘግተውበት ሄዱ። ክብር ይግባው የኔና የናንተ ጌታ መግነዝ ፍቱ መቃብር ክፈቱ ሳይል በተዘጋ በህቱም መቃብር ሞትን ድል አድርጎ ተነሳ። ክብር ምስጋና ለእግዚአብሔር ይሁን። አስተውሉ፣ በተዘጋ መቃብር በነሳት ብቻ አይደለም፣ በተዘጋ በር ገባና ሰላም ለእናንተ ይሁን አለ። በተዘጋ ምን አልኳችሁ? አረ ድገሙት። በተዘጋው በር ገባ፣ ሰላም ለእናንተ ይሁን አላቸው። እውነት ነው፣ አይሁድን ፈርተው በራቸውን ዘግተዋል። እውነት ነው፣ አይሁድ ያስፈራሉ። አስተሳሰባቸው ያስፈራል፣ ህሊናቸው ያስፈራል። ለምን ብትሉ የሚያስፈራበትን መሰረታዊ ምክንያት ይዩት። ሙት ቢያስነሳ፣ ጎባጣ ባቀና፣ ሽባ በተረተረ፣ እውር ፋቸው ረፍት ሊሰጣቸው ሰላም ለእናንተ ይሁን አላቸው። ክብር ምስጋና ለእግዚአብሔር። ሰላም ለእናንተ ይሁን አላቸው። ሰላም ላጣው ልባችን የሰላም ጌታ መድኃኔዓለም ወደ ልባችን ይምጣ። ሰላም ላጣው ሀገራችን እግዚአብሔር ሰላሙን ይዞልን ይምጣ። ሰላም ለጎደለብን ለኛ የእግዚአብሔር ልጅ የድንግል ማርያም ልጅ መድኃኔዓለም ሰላሙን ይዞልን ይምጣ። የእግዚአብሔር ልጆች ይሄ ሰላም ያስፈልገናል። ክርስቶስ መጥቶ በተዘጋ በር ገብቶ ሰላም ለእናንተ ይሁን ያላቸው አምላክ፣ ሰላም ለእናንተ ይሁን ያላቸው ጌታ ዛሬም ለኛ ለኢትዮጵያውያን ያስፈልገናል። ሰላማችን እሱ ነው፣ ረፍታችን እሱ ነው፣ ደስታችን እሱ ነው። ያለሱ ረፍት የለንም። የእግዚአብሔር ልጆች ይሄ ረፍት ይሄ ሰላም ያስፈልገናል። ልብ አድርጉ። እዛ ሰላም ለእናንተ ይሁን ካለ በኋላ ሁሉም ደቀ መዛሙርት የተነሳው ኢየሱስ ክርስቶስ መሆኑን ቢያውቁም ቢያምኑም በትክክል በዛሬው ዕለት ሁሉም ሐዋርያት ክርስቶስ መነሳቱን 100% ያረጋገጡበት ዕለት ስለሆነ ዳግም ትንሣኤ ተብሏል። ምክንያቱም ይሄ ቀን ዳግም ትንሣኤ ብቻ አይደለም የሚባለው፣ ሰንበተ ቶማስ ይባላል። ምን ይባላል አልኳችሁ? የቶማስ ሰንበት ይባላል። ክብር ይግባው ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና በመካከላቸው ቆሞ ሰላም ለእናንተ ይሁን አለና እንዲህ አለ፣ ቶማስ ያመንክ ሁን እንጂ የተጠራጠርክ አትሁን። እጅህን አምጣ፣ የተወጋው ጎኔ ውስጥ አስገባ አለው። እጁን አመጣ። የተወጋው ጎን ውስጥ ሲያስገባ እጁ ኩምትር እርራለች። ያን ጊዜ እግዚእየ ወአምላክየ ጌታዬ አምላኬ አለ። ከዚህ በኋላ ምን አለው ክርስቶስ? ያመንክሁን የተጠራጠርክ አትሁን፣ ሳያዩኝ የሚያምኑ ብፁዓን ናቸው አለና
በቶማስ እጅ ማስገባት ሁሉም ሐዋርያት ሞትን አሸንፎ መቃብርን ጥሎ ዲያብሎስን ገሎ የተነሳው በእውነት እኛን ሲመግበን በቃል ሲያስተምረን በታምር ሲመግበን ታምራት እያደረገ ሁሉንም ድውያነ ሥጋ ድውያነ ነፍስን የፈወሰው ክርስቶስ የእግዚአብሔር ልጅ የድንግል ማርያም ልጅ በእውነት ተነስቷል ብለው ሁሉም በአንድ ልብ በቶማስ ምክንያት ያመኑበት ዕለት ስለሆነ ዕለቱ ሰንበተ ቶማስ ይባላል። ክብር ምስጋና ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። ሌላውና ሶስተኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዛሬው ዕለት አግብኦተ ግብር ይባላል። ምን ይባላል አልኳችሁ? አግብኦተ ግብር፣ ስራውን ለአባቱ የሰጠበት አገልግሎቱን ያጠናቀቀበት ዕለት ስለሆነ መጽሐፍ ቅዱስ እንዲህ ብሎ ይገልጠዋል። በተለይ የዮሐንስ ወንጌል ምዕራፍ 17ን በደንብ አድርጋችሁ አንብቡ። አባት ሆይ አለ። ክብር ይግባው። የባህሪ አባቱን በሥጋ ማርያም የተገለጠው የእግዚአብሔር ልጅ የሆነው ራሱ ወልደ እግዚአብሔር ኢየሱስ ክርስቶስ አባ ሰባሃኒ በስብሐቲከ፣ አባት ሆይ በነበረው በቀደመው የምስጋና ክብሬ የምስጋና ባህሪዬ አክብረኝ አመስግነኝ። ለምን ካልክ ለምን ከተባለ ግብረ ዘወሀብከኒ ፈጸምኮ፣ ስራዬን አገልግሎቴን ጨርሻለሁ። ለ33 ዓመት ከ3 ወር በምድር ላይ ተመላልሻለሁ። ድዊ ፈውሻለሁ፣ ለምጽ አንጽቻለሁ፣ ጎባጣ አቅንቻለሁ። እሱ ብቻ አይደለም፣ ያ ሞተ ሥጋ ሞተ ነፍስ የተፈረደበትን አዳምንና የልጅ ልጆቹን ከገባበት የኃጢአት አዘቅት ከሞት ወደ ሕይወት አሻግሬዋለሁ። ስለዚህ በቀደመ ክብሬ በቀደመ የምስጋና ስርዓቴ ልከብር ይገባኛል አለ። ብቻ አይደለም፣ ግብረ ዘወሀብከኒ ፈጸምኮ፣ አገልግሎቴን ስራዬን ጨርሻለሁ አለ። ስለዚህ ክርስቶስ የሰጠውን መንፈሳዊ አገልግሎት የተሰጠውን ኃላፊነት ሙሉ በሙሉ ጌታችን ራሱ ወዶ ፈቅዶ ወበስምረተ አቡሁ ብቻ ስላይሆን በፈቃዱ ስለሆነ የመጣው የኔና የናንተ ጌታ ኢየሱስ ክርስቶስ እነሆ አገልግሎቱን አጠናቀቀና ስራዬን ጨርሻለሁ አለ። አስተውሎ የእግዚአብሔር ልጆች፣ አዎ ክርስቶስ መስቀል ላይ ሆኖ ተፈጸመ ብሎ ሁሉን ነገር አጠናቆ መለኮታዊ ክብሩ መለኮታዊ ባህሪው የተጠበቀለት መለኮትን የተዋሃደው ሥጋ በአብ ቀኝ የተቀመጠበት ክብር ያገኘበት ዲያብሎስ የተቀጣበት እኛ ነፃ የወጣንበት አገልግሎቱን አጠናቆ ሁሉን ነገር የጨረሰበት የዛሬው ዕለት ነው። ክብር ምስጋና ለእግዚአብሔር ይሁን። አስተውሎ የእግዚአብሔር ልጆች፣ ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሥጋ ማርያም የተገለጠው የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ ማከናወን መስራት ማድረግ የነበረበትን ሁሉ አጠናቀቀ። በቀደመ ክብሩ በቀደመ ባህሪው በቀደመ መለኮታዊ ስልጣኑ እግዚአብሔር ወልድ ኢየሱስ ክርስቶስ በአብ ቀኝ አለ። አዎ ያ በአብ ቀኝ ያለው የእግዚአብሔር ልጅ ራሱ እግዚአብሔር የሆነው ስለኛ የሚፈርደው የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። አሁን የሚተረጉሙት ቤተክርስቲያን የምታስተምረው እውነት ይሄ ነው። ስለዚህ የእግዚአብሔር ልጆች የዛሬው ቀን ዳግም ትንሣኤ ይባላል፣ ሰንበተ ቶማስ ይባላል፣ አግብኦተ ግብር ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ አገልግሎቱን የፈጸመበት የባሕርይ አባቱ አብ እግዚአብሔር ወልድን ያከበረበት የወደደበት የመሰከረለት ክርስቶስ የእግዚአብሔር ልጅ መሆኑ የተረጋገጠበት ሞት የተሸነፈበት ጠላት የተቀጣበት እኛ ነፃ የወጣንበት ዕለት ነው። እንኳን ደስ አላችሁ። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔር ልጆች ዛሬም የኔና የናንተ አምላክ በተዘጋው በር ብቻ አይደለም በተዘጋው ልባችን ገብቶ ሰላም ለእናንተ ይሁን ይበለን። ልብ አድርጉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ቃል በተለይ በቅዳሴ ላይ ተደጋግሞ ይባላል። ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን። እኛ ደግሞ ከመንፈስህ ጋራ ወይም ፈቃድህ ይደረግልን እንላለን። እውነት ነው። የሱ ፈቃድ የምድርን ሰላም ማወጅ ነው።
የእግዚአብሔር ልጆች ምድራችን ሰላም እንድትሆን የሰላም አምላክ ወደ ምድር መጥቷል። ሰላምታ መለዋወጣችን ቋንቋ እንኳን ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ካልን በኋላ ሰላም እንላለን። ይእዜሰ ይኩን ፍስሐ ወሰላም፣ ፍስሐና ሰላም፣ ሰላምና ደስታ የተከናወነው ክርስቶስ ሞትን አሸንፎ መቃብርን ጥሎ ዲያብሎስን ገሎ እኔና እናንተን የራሱ ምርኮኞች ካደረገን በኋላ ነው። ክብር ምስጋና ለእሱ ይሁንለት። ስለዚህ የእግዚአብሔር ልጆች የሰላም አምላክ የሰላም ጌታ ወደ ቅድስት ቤተ ክርስቲያን አገልግሎቷ ሙሉ ሰላም ነው። ኪዳኑ ሰላም ነው የሚለው፣ ወንጌሉ ሰላም ነው የሚለው፣ ቅዳሴው ሰላም ነው የሚለው፣ ድጓው ሰላም ነው የሚለው፣ እያንዳንዱ የቤተ ክርስቲያን አገልግሎት ሰላም ነው የሚለውና ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለእያንዳንዳችን ይሁንልን። የሰላም አምላክ በተዘጋው በር ገብቶ ሰላም ለእናንተ ይሁን ያለ ሁላችንንም በሰላም በሕይወት በጤና በበረከት ይጠብቀን ይቆየን። ወስብሐት ለእግዚአብሔር። ለመምህራችን ለመምህር በኩረ ትጉሃን ደመላሽ ቶጋ እግዚአብሔር አምላክ ቃለ ሕይወት ያሰማልን።